እንዲከረማችሁ እግዚአብሔር ጸጋና ሰላም ይብዛላችሁ። ቴዲ አፍሮ እግዚአብሔር የኦርቶዶክሳውያን ንጉስ እኛ ንጉስ ነው ብለን የምንጠብቀው ኢየሱስ ክርስቶስ ነው። ኦርቶዶክሳውያን ግን ዘፋኙን ንጉስ ብለው ይጠራሉ። ስሙኝ፣ የዘፋኙ ንጉስ ብለው የሰየሙት ዘፈኑ ለፋሲካ ባለመቀበረቡ ተበሳይተዋል። ፋሲካችን የታረደው ኢየሱስ ነው። እናንተ በፋሲካ ደግሞ ልትጨፍሩ፣ በፋሲካ ደግሞ ጾማችሁ ጾም መፍቻችሁ ዘፈን፣ ጾም መፍቻችሁ መጠጥ፣ ጾም መፍቻችሁ ዝሙት። አሳፋሪ ዘፈንም ሆነ ዘፋኝነት ኃጢአት መሆኑን አልሰማችሁ መሰለኝ። ሰምታችሁም ጆሮ ዳባ ብላችሁ በኃጢአታችሁ ጸንታችኋል። ስለዚህ ለቴዲ አፍሮ ዛሬ መልእክት አለ። ካህኑ የተናገሩትን አያይዛለሁ። ለቴዲ አፍሮ መልእክት። እናንተ ናችሁ ቴዲ አፍሮን የቆለላችሁት ወደ ላይ ወደ ንስሐ እንኳን እንዳይመጣ ዘፋኝን ቆልላችሁ ዙፋን ላይ ያስቀምጣችሁታል። ለቴዲ አፍሮ አድርሱለት፣ ሳይረፍድ ንስሐ እንዲገባ ለቴዲ አፍሮ ይህን መልእክት አድርሱለት። የሚዘፍኑ መንግሥተ ሰማያት አይብቃ አይወርሱም ይላል። አብረው የሚያጨበጭቡ ይወርሳል ተብሎ አልተጻፈ። መሸታ ሻጭ አይጸድቅም ይላል። የሚጠጡ ይጸድቃል ተብሎ አልተጻፈ። የሚሰክሩ መንግሥተ ሰማያት አይወርሱም ይላል ገላትያ ላይ። አትጠጣ ብለህ ከልክለህ ታውቃለህ? የሃይማኖት አባቶች እንኳን ለትውልዱ ሊመክሩ እራሳቸው ካለመጠጥ አይንቀሳቀሱ። ካህን ያለመጠጥ ማለት መኪና ያለ ቤንዚን ማለት ነው። የሀገሬ ካህን ያለመጠጥ ማለት መኪና ያለ ቤንዚን ማለት ነው። ይኸው ከፋሲካ በኋላ ቢራና አረቄ አስቀምጠው ጀሪካን እንደ ከበሮ እየመጡ ማሪያ ያው ምታቁት። አሁን ደግሞ ጾም ተፈታ ጀምረዋል፣ ቀጥለዋል። ይሄ መጸለይ ዋናው የዛሬ ሐሳቤ ጴንጤ ሞኝ አይደለም፣ የዋህ እንጂ ዝቅ ብሎ የሚያሸንፍ እንጂ ከክርስቶስ በተማርነው መሰረት ትሕትናን ለብሰን ትዕግስትን ተሞልተን የዋህነት እንጂ እግዚአብሔር በፍቅር ብለጡ በመልካም አሸንፏል እንጂ በሞኝነት ተመላለሱ አልተባልንም። ጴንጤ ሆይ ስማኝ፣ የሚያሳድዱን ትታገሳለህ፣ የሚከሱን ትታገሳለህ። በመንፈሳዊ ቋንቋ በመንፈሳዊ ቃጦር በእግዚአብሔር ቃጦር እንዋጋለን። ነገር ግን እግዚአብሔር ከኛ ጋር ነው ብለን ዝም ብለን እጃችንን አጣጥፈን ጠላት መጥቶ ሲዘርፍ፣ ጠላት መጥቶ ሊያዋርድ አጠገብ ሲቀልድብን ዝም ብለን አናይም። እኔ ተረድቻለሁ። እናንተ ትዕግስትም ልክ አለው። በፍቅር ለማሸነፍ ከእግዚአብሔር ጋር እንታገላለን። ወንድም ዓለም ትላለህ፣ ትጸልያለህ፣ ትመክራለህ፣ ይሄ መንገድ አዋጣም ትላለህ፣ እኔ ለአንተ ክፉ አይደለሁም ትላለህ። ልክ እንደዚህ ማለት ሲጀምር የተሸነፍክ ይመስላቸዋል። በተለይ ኢትዮጵያዊ በጌታ ፍቅር ወድሃለሁ ወንድም ዓለም ስትለው ጀመረች ደግሞ ይላል ኢትዮጵያዊ ወንድማ። እግዚአብሔር በእውነት አይናችሁን ያብራ። ፍቅር አያውቁም። ምሕረተአብ አንድ ጊዜ የተናገረው ነው። የሆነ ሰው ሞቶ ወድቆ ተገኘ አለ። ከዛስ መታወቂያ የለውም አለ፣ ምንም ነገር የለውም አለ፣ ማንነቱን ማወቅ አልተቻለም አለ። ሙስሊም ነው እንዳይባል እና ሙስሊም መቃብር እንዳይቀበር ሙስሊምነት የሚያስታውቅ ነገር የለውም አለ። የሙስሊም ምልክት የለውም። ክርስቲያን እንዳይባል ማተብ አላሰረም፣ ምንም ነገር የለውም። ከዛስ ተገኘ መታወቂያው ጠፋ። ሙስሊም መቃብር እንዳይቀበር ምንም መታወቂያ የለውም፣ የሙስሊም ምልክት የለውም። ክርስቲያን እንዳይባል ማተብ መታወቂያ የለውም፣ ምንም እንዳይባል ምንም። እና የት ይቀበር ግራ ገባቸው። አንድ ሰው እየሮጠ መጥቶ አውቀዋለሁ ሃይማኖቱ ኦርቶዶክስ ነው አለ። በምን ታውቀዋለህ ሲሉት ሁሉ ጊዜ እየጠጣ ሰክሮ ይወድቅ ነበር አለ። ምሕረተአብ ይህን ስትናገር ስለ ራስ እየተናገርክ እያረጋገጥክልን መሆኑ ጠፍተዋል። ስለዚህ የኦርቶዶክስ መለያው ሰክሮ ጠጥቶ መንገዳገድ ነው። መንገድ ላይ ሰው ሰክሮ ሲንገዳገድ ካያችሁ የዛ ሰውዬ ሃይማኖት መለያው ማተቡ ሳይሆን ሰክሮ መንገዳገዱ ነው። እናንተ ከሳሾቻችን ባትለፉ ባትደክሙ ይሻላችኋል። የእግዚአብሔር ልጆች ታግላችሁ አታሸንፏቸውም፣ አትችለውም። አምላኩን የተማመነን ሰው አታሳደው፣ አትችለውም። የማይታይ ድብቅ ጦር አለን እኛ። አትችሉትም። ከእኛ ጋር አትጋፉ። አትችሉትም። በእኛ ላይ በሐሰት አትነሱ። አትችሉትም። እኛን ለመጉዳት አትሯሯጡ፣ አትላላጡ። አትችለውም። አንተ ወንድሜ አትችለውም። እመክርሃለሁ፣ አትችለውም። ሌላው ደግሞ አንድ ካህን ጴንጤንና ኦርቶዶክስን አንድ ማድረግ ፈልጋለሁ አሉ። ጉባኤ ላይ እኚህ ወንጌል የገባቸው ቄስ አለ። ቪዲዮ አያይዛል። በጣም የሚገርም ነገር የሆነ እኔ የምፈልገው ጴንጤና ኦርቶዶክስን አንድ ማድረግ ነው የምፈልገው። ምን ነው ከፋችሁ እንዴ? ይከፋችሁ አንዴ ጴንጤ ከኛ ጋር አንድ ቢሆን ሊከፋችሁም አይገባም። በምንም ተአምር በመምጣታቸው እጃቸውን ዘርግታችሁ አላያችሁትም? እንደ ኤርትራውያን ሲመጡ እንዴት እንዳደረጉት አባቴ። እኛ ጴንጤዎች ምን ልንሰራ ነው ወደ ኦርቶዶክስ ምን መጣው? ይሄ ነው ጥያቄው። ኦርቶዶክሶች ወደ ወንጌል አማኞች ኢየሱስ ክርስቶስን ብለው ይመጣሉ። እኛ ከኦርቶዶክስ የነበርንበት ነው። ምን ፍለጋ እንመጣለን? ጎሎብን ኢየሱስ ጎሎብን እኮ ነው ወተን ሄድ ነው። አሁን እኮ በግላጭ የሚመለከው የሚሰገድለት የሚዘመርለት ቃሉ የሚነበብበት የእምነት ቤት ቢኖር የወንጌል አማኞች ጋር ብቻ ነው።
የሚያሳድዷችሁን አስጠንቅቋቸው። ተው ተው፣ ረፍ የኔን አምላክ አትችለውም። ተው። ማስጠንቀቂያ ለአሳዳጆቻችን፣ ማስጠንቀቂያ ለከሳሾቻችን። የክርስቶስ ተከታይ በመሆናችን ደግሞ በፍቅርና በደግነት ስንመላለስ ሰዎች እንደ ሞኛ ይሆናል እና ይጠቀሙብናል። ወንድም አለ በእኔ ተረማምደህ ባህሩን ከተሻገርክ በኋላ፣ በእኔ ተረማምደህ ላይ ከወጣ በኋላ፣ በእኔ ተረማምደህ አከማችተህ አሰብስበህ ከሞላልህ በኋላ ዛሬ እኛን ጥላችሁ እንደ ሞኛ አይታችሁ ደግሞ እኮ ሄደው አፋቸውን ቢዘጉ ጥሩ ነው። ሊያላግጡብን እኮ ነው። ጴንጤዎች አይረቡም ሊሉ ውስኪ እየጠጣችሁ እኛ ላይ ልታላግጡ፣ እግዚአብሔር ላይ ልታላግጡ እናንተ ከሳሾቻችን። ወንድም አለ ከሳኛል አይደል? በእኔ ላይ በክፋት የተነሳ ሰው ካለ ጸገነት ደገፉን እጥላለሁ ብሎ የተነሳ ሰው ካለ ሌሎችንም ቅዱሳን እያሳደደ ያለ ሰው ካለ ይሄ መልእክት ለእናንተ ነው። አትችለውም ወንድም አለ፣ አትላላጥ። ያልዳኑ ሰዎች ጓደኛ ይሆናችሁ፣ ቤተሰብ ይሆናችሁ፣ አማካሪ አሉ፣ ጴንጤ ሆናችሁ እነዚህን ያልዳኑ ሰዎች የምታማክሩ ሰዎች ለእናንተ አንድ ጥያቄ አለ። ስሙኝ። ለምንድን ነው የማትነግሯቸው የማትመክሯቸው? ኧረ ተዉ። የእነሱን አምላክ አትችሉትም፣ የእሷን አምላክ አትችለውም አትሉም እንዴ? አንተ ራስህ ጴንጤው ጓደኝየው፣ ጴንጤው አጠገቡ ያለኸው ይሄ የማያምነው ዘመድ የማያምነው ጓደኛ በሚያምን ሰው ላይ ሲነሳ አረረረረ ተው፣ የእሷ አምላክ እሳት ነው፣ ተጠንቀቅ፣ አያዋጣም አትለውም እንዴ? አትለውም ወይ? በኋላ ትጠየቃለህ። ምን እንደሚመጣት እያወቅ እግዚአብሔር ለልጆቹ እንደሚነሳ እንደሚቀና እያወቅ ጓደኛ አጠገብ ያለው ችግሩ ሲገባ ዝም ያልክ ጓደኛ ሆይ ጴንጤው እጅ ላይ ደም አለ። ሰሙኝ። መልእክት ለአንድ ሰው ነው። በጣም የሚገርማችሁ ነገር እኔና እናንተ በእግዚአብሔር ቃል የምንመራ በመንፈስ የምንመራ የእግዚአብሔር ልጆች ተብለን የተጠራን ስለሆነ ይህንን ደግሞ በሌላ ነገር የተተረጎሙት የተረዱ ሰዎች እኔና እናንተ ለማሸማቀቅና በዚህ ጴንጤ ወይ አይሳደብም፣ ጴንጤ አይከራከርም የሚል ደካማ አድርገው የሚያዩን ሰዎች አሉ። ስለዚህ ዛሬ ለከሳሾቻችን መልእክት አለኝ። ብዙዎቻችን በክስ ውስጥ ባልተገባ ውጣ ውረድ ውስጥ እያለፍን ያለ ነው። ይሄም ደግሞ ምንድነው ከተጻፈልን ቃል አንጻር ነው እና ዛሬ ከሳሽ ሆይ አሳዳጅ ሆይ የእግዚአብሔር ልጆች የምታሳድዱ በእግዚአብሔር ልጆች ላይ ጢባ ጢቤ መጫወት ለሚያምራችሁ ለከሳሾቻችን መልእክት አለኝ። እንደሚታወቀው በጊዜያዊ ዓለም እግዚአብሔር በሰራት ምድር ላይ የምንኖር የእግዚአብሔር ልጆች ነን። እኛ የወንጌል አማኞች አለው መጠሪያችን የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ በመቀደሳችን የተነሳ በሱ ቅድስና የተነሳ ቅዱስ ተብለን ቅዱሳን ተብለን የተጠራን ነን። እኛ ከሁሉ በላይ ማዕረግ የተሰጠን በክርስቶስ ኢየሱስ በማመናችን ጨለማችን ተገፎ ኃጢአታችን ተደምስሶልን የእግዚአብሔር ልጅ ተብለን የልጅነት ስልጣን የተቀበልን የእግዚአብሔር ልጆች ነን። ይቺ ምድር ጊዜያዊ እንደሆነችና በዲያብሎስ አገዛዝ ስር እንዳለች ጠንቅቀን እናውቃለን። በዚች ምድር ስንኖር ደግሞ እንዴት መመላለስ እንዳለብን ጌታ ኢየሱስ ክርስቶስ በምድር የሰው ሥጋ ለብሶ መጥቶ አስተምሮናል፣ ሰርቶም አሳይቶናል፣ ሐዋርያቱም ጽፈውልናል። እኛ የወንጌል አማኞች መመሪያ ያለን ሰዎች ነን። አሎ ብዙዎች ይህንን አያውቁ። ብዙዎች እንደ ሞኝ እንደ ጅል ያዩናል። ዛሬ ግን እነግርሃለሁ ከሳሼ የወንጌል አማኞች የምታሳድዱ ልታላግጡባቸው ለምትፈልጉ የዛሬ መልእክት እሱ ነው። የእግዚአብሔር ቃል የሕይወታችን መመሪያ ነው። የእግዚአብሔር ልጆች የሆኑት በስሙ የተጠሩት የክርስቶስ ተከታይ እንደማይመቸን በዓለም ላይ ሳለን መከራ እንዳለብን ተነግሮናል፣ ተጽፎልናል። ያለ ስማችን ስም መሰጠት፣ ያለ በደግነታችን ወደ ክፋት መቀየር፣ መልካም እያደረግን ስማችንን ማበላሸት ይቺ ዓለም ስራዋ ነው የክርስቶስን ልጆች። ስለዚህ ክርስቶስ ኢየሱስ እንዳለው በዓለም ሳላችሁ መከራ አለባችሁ፣ ዓለምን ግን እኔ አሸንፌአለሁ ብሏል። በዚህ በዮሐንስ 16:33 ላይ በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። ሰላማችን ኢየሱስ ነው። በዓለም ሳላችሁ መከራ አለባችሁ አሎ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌላችኋለሁ ብሏል። ለምንድን ነው በዓለም ሳለን መከራ ያለብን ብለን እኮ እኛ እንደነቅም። ለእናንተ ግን ክርስቶስን ለማታውቁ የክርስቶስ ተከታዮችን ለምታሳድዱ
ያለ አግባብ ልትዘርፉ፣ ያለ አግባብ ልትጥሉ፣ ያለ አግባብ ልታዋርዱ ለተነሳችሁ፣ በእግዚአብሔር ልጆች ላይ መቀለድ ላማራችሁ፣ ለምንድን ነው በዓለም ላይ መከራ ያለባችሁ ከተባለ ዓለም በጨለማ ስለሆነች ብርሃን ይዞ ለወጣ ሰው መከራ አለበት።